ዳዊ ለልብህ ትምረርህ ላፍህ ግን ከማር ወረራ የበለጠ ትጣፍጥህ ሲለው እናያለን። ወደ ቅዱስ ያሬድ ስነድ ደግሞ ጦም ለጉርየ ነገረ መስቀልከ ጸሐፍ ውስተ ልብየ ዕለተ ትንሣኤከ በመስቀል ላይ ባንተ ላይ የተደረገው ነገር ሁሉ ከባድ ነው፣ ለመናገርም ለማሰብም ይከብዳል። ሰው በፈጣሪው ላይ ይህን ያክል ይጨክራል ተብሎ አይገመትም፣ አይታሰብም። በሁለት ዓሣና በ5 እንጀራ ብትመግባቸው እነሆ ሆምጣጤ አጠጡህ። ይልቁንም ደግሞ ለእነሱ ይህ የማይባል ፍቅር ሰጣቸው። ፍቅር ሳቦ ለወልድ ኃያል መንበሩ በፍቅር ተስበህ ብትመጣ በጥላቻ ጠበቁህ። አበእሊያሁ መጻ ወሊያሁ ሰይተወፍዎ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም እንደተባለ እጅህን ዘርግተ ለፍቅር ብትዘረጋላቸው ብትታያቸው እነሱ ግን በሚስማር ቸነከሩህ ይናገራል። ስለዚህ ቅዱስ ያሬድ ምን አለ? ጦም ለጉርየ ነገረ መስቀልከ የመስቀል ባንተ ላይ የተደረገው ቢከብድም የመስቀልህ ጉዳይ በመስቀሉ ላይ የተደረገው ነገር ግን ለእኔ ጣፋጭ ነው አለ። ምንድን ነው? በመስቀል ላይ የተቆረሰው ስጋ፣ በመስቀል ላይ የፈሰሰው ደምህ ለእኔ እነሆ ደምህ ለሕይወቴ ማየገበው ለጥምቀቴ፣ አንድም ደምህ ለሕይወታችን ማየገበው ለጥምቀታችን ሆኗልና በመስቀል ላይ የተደረገው ነገር ቢከብድም ለእኛ ግን የሆነው ጣፋጭ ነው ይልና እነሆ ይላል ስለ ብዙዎቹ አንዱ ሞተ ተብሏልና አንተ ለብዙዎቹ ሞተህ የአንተ ሞት ለሰው ልጆች ሕይወትና ትንሣኤ ሆኗል። መስቀል ይቅርታ ነው። መስቀል ፍቅር ነው። መስቀል ሰላም ነው። እነሆ በወንጀለኛ መቅጫው ላይ አንተ ተሰቅለህ እነሆ ገዳዮች በሚገደሉበት ወንጀለኞች በሚፈረድባቸው መስቀል ላይ የወንጀለኛ መቅጫ የሆነው መስቀል አንተ የምሕረት ዕቃ አደረግከው። የወንጀለኛ መግደያ የሆነው መስቀል አንተ የሰላም መሳሪያ አደረግከው። የወንጀለኛ መቀጣጫ የነበረው መስቀል አንተ የፍቅር ምልክት አደረግከው። ስለዚህ እነሆ በመስቀል ላይ በአንተ ላይ የተፈጸመው ነገር ቢከብድም መስቀሉ ለእኛ ግን ትንሣኤያችን፣ ሕይወታችን ይልቁንም ደግሞ የመዳናችን ምስጢር ነው ይላል ቅዱስ ያሬድ። ሕዝቅኤል ደግሞ እነሆ ይህን መጽሐፍ ብላ አለኝ በላሁት ከማር የበለጠ ጣፈጠኝ ሲል እንመለከታለን። ይህ ወንጌላዊ ዮሐንስ 5 መጻሕፍትን ጽፏል። የዮሐንስ ወንጌል 3 መልእክታት 1 ራእይ ናቸው። የዮሐንስ ወንጌል ላይ እንደምናውቀው ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ ብሎ እነሆ የአምላክን ቃል የቃልን ሰው መሆን የሰውን አምላክ መሆን የጻፈ ነው። ቀዳሚሁ ቃል ውእቱ ብሎ ጌታ ወንጌላውያንን ሲያጽፍ በመዋቅር ጀመረ፣ በመሰረት ጨረሰ። ነገር ግን ቤት ከመዋቅሩ እስከ መሰረቱ ከመሰረቱ እስከ መዋቅሩ የተያያዘ ነው እንጂ የተለያየ አይደለም። ተጠምቀ ለማለት ተወልደ ማለት ጥንቱ ነው። ተወልደ ለማለት ተጸንሰ ማለት ጥንቱ ነው። ተጸንሰ ለማለት በቅድምና ነበረ ማለት ጥንቱ ነው። ያ ቃል በቅድምና የነበረ ነው ይለናል። ወአንተሰ ጥበብ እምላኤሉ ቀዳሚሃ ንጽሕት ይእቲ ወለውእቱ መቅድመ ቃል ይባርክው እንዲል የተናግሮት ነበርና ቢሉ ውእቱ ብሎ አጸፈ ቢሉ ከወንድሞቹ አያይዞ የጻፈውን እንደ መናገር ነው። እንደ ወንድሞቹስ አይጽፍም ብለናል ብሎ በጥንተ ስብከት ላስተማራቸው ውእቱ ብሎ አጸፈላቸው። በጥንተ ስብከት ላስተማራቸው ውእቱ ብሎ አጸፈላቸው። በጥንተ ስብከት ያስተማርኳችሁ ያ ቃል በቅድምና የነበረ ነው። በጥንተ ስብከት ያስተማርኳችሁ ያ ቃል በቅድምና የነበረ ነው። አንድም ቀዳሚሁ ለፍጥረት ለየቀረው ነው። ከስነ ፍጥረት አስቀድሞ ይላል። ከስነ ፍጥረት አስቀድሞ የነበረ ነው። አአትሪኮን፣ ቦርፎሪኮን፣ አተርጓር የሚባሉ ዝሮዋን ቃላት አሉ። ቃለ ሰብ፣ ቃለ እንስሳ፣ ቃለ መላእክት ስለ 3 ነገር ቃል ብለውታል። እንመልሰው። ቀዳሚሁ ለፍጥረት የቀረው ነው።
ከስነ ፍጥረት አስቀድሞ የነበረ ነው። አትሪኮን፣ ቦርፎሪኮን፣ አተርግዋን የሚባሉ ዝርዋን ቃላት አሉ። ምን ይባላሉ? ቃለ ሰብ፣ ቃለ እንስሳ፣ እንደገና ደግሞ ቃለ መላእክት። አዎ ስለ ሶስት ነገር ቃል ብሎታል። ህልውናቸውን ቅድምናቸውን ለመናገር ፈጠረበትም ለማለት ህልውናቸውን ለመናገር ከልብ ከትንፋሽ ተለይቶ በአፍአ የሚገኝ ቃል የለም የሚለውን ይተረጉማል ማለት ነው። እንግዲህ ወንጌላዊ ዮሐንስ ማለት ይሄ ሐዋርያ ነው። አዎ ህልውናቸውን ለመናገር ከልብ ከትንፋሽ ተለይቶ በአፋ የሚገኝ ቃል የለም። ህልዋን እሙንቱ በአብ እንዘ ይህልው በበአካላቲሆሙ ወነአምን በአብ ከመ ህልው በወልድ ወመንፈስ ቅዱስ ወነአምን በወልድ ከመ ህልው በአብ ወመንፈስ ቅዱስ ወነአምን በመንፈስ ቅዱስ ከመ ህልው በአብ ወወልድ እንዲል ቅድምናቸውን ለመናገር ልብ እስትንፋስ ቀድመውት ወደኋላ የሚገኝ ቃል የለም። አሐቲ ቅድምናሆሙ ለሥላሴ ወእሩያን እሙንቱ በቅድምና እንዲል እንግዲህ ይህ ወንጌላዊ የጻፈውን የምናየው በእንዲህ አይነት መልኩ ያስተካከለ ምስጢረ ሥጋዌን ምስጢረ ጥምቀትን እንደገና ደግሞ የአዲስ ኪዳን ትንቢትንና ራእይን ያየ ታላቅ ሐዋርያ ነው። ፈጠረበትም ለማለት አብኒ ፈጠረ በቃሉ ዘውቱ እምነ መለኮቱ ወኩሎ ፈጠርከ በቃልከ እንዲል አምላክ ወልድ አይለው ምን ቢሉ አምላክ ቢለው አንሰ እቤ አማልክት አንትሙ ያላቸው አሉ የእኛ ይብቃው ባሉት ነበርና። ለምሳሌ ሙሴን በግብፅ አምላክ አድርጌ ልኬሃለሁ ብሎታል አይደል? አዎ አማልክት ዘበጸጋ ይባላሉ ቅዱሳን ማለት ነው። እና የነሱ ክብር ለነርሱ የተሰጠ ስለሆነ ወልድም ቢለው እስራኤል ወልድየ ዘበኩርየ ይባላሉ። ምእመናን በጸጋ የሚወለዱት ልደት አለ የነዚያ ይብቃው ባሉት ነበርና። ዳግመኛም ወልድ ብሎት ቢሆን የሁለቱን አንድነት ነው እንጂ የሦስቱን አንድነት አያስረዳምና ወዝ ስም ዘውቱ ወልድ ያጠይቅ ኅብረተ ህላዌሆሙ ለአብ ወለወልድ ለአብ ወለወልድ እንዲል ቃል ግን የሦስቱን አንድነት ያስረዳልና ቃለ አብ ወቃለ መንፈስ ቅዱስ ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ እንዲል ይሄ ሐዋርያ ይህንን የጻፈና ዛሬ ጉባኤ ቤቶቻችን፣ ዛሬ አብነት ትምህርት ቤቶቻችን፣ ዛሬ ዩኒቨርሲቲዎቻችን የሚማሩበት ትርጓሜ ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነበረ ብሎ የጻፈ ታላቅ ሐዋርያና ታላቅ ወንጌላዊ ነው እና ምን አለ? አብ ወቃለ መንፈስ ቅዱስ ቃለ አብ ወቃለ መንፈስ ቅዱስ ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ። ለአብና ለመንፈስ ቅዱስ ወልድ ቃላቸው ነው። ለአብና ለወልድ መንፈስ ቅዱስ እስትንፋሳቸው ነው። ለወልድና ለመንፈስ ቅዱስ አብ አባታቸው ነው የሚለውን ያስረዳል። ያውስ ቢሆን የሦስቱን አንድነት በሚያስረዳ እዱ ወይም ደግሞ መዝራዕቱ የማኑ አይለውምን ቢሉ የአፋ አንድነታቸው ነው እንጂ የውስጥ አንድነታቸውን አያስረዳምና ውሳጣዊ አንድነታቸውን በሚያስረዳ ጥበቡ ምክሩ ህሊናሁ አይለውምን ቢሉ የምክር የህሊና መዲናቸው መገለጫቸው ቃል ነውና በመዲናቸው መገለጫቸው በቃል ተናገረው። አንድም መገለጫቸውን በቃል ተናገረው ይለናል። አንድም ቃል ከአብ ተገኝቶ በልብ ህልው ሆኖ ሲኖር ልገለጽ ባለ ጊዜ በአንደበት እንዲገለጽ እርሱም ከአብ ተገኝቶ በአብ ህልው ሆኖ ሲኖር ልገለጽ ባለ ጊዜ በሥጋ ተገልጧልና ይለናል። ዳግመኛ ለምሳሌ ይመቸኝ ብሎ ለቃል አርምሞ ጽርዓት የለውም። በልቡና ሲወጣ ሲወርድ ይኖራል። ጸሐፊ ቀለም በጥብጦ ብዕር ቀርጾ ብራና ዳምጦ በጻፈ ጊዜ ረቂቁ ቃል ከልቡና
ከልቡና ሳይለይ በቀለም ገዝፎ እንዲታይ ረቂቅ አካላዊ ቃልም ከአብ አንድነት ሳይለይ በስጋ ገዝፎ ታይቷልና። አዎ ረቂቁ ገዝፎ ታይቷል። አዎ መለኮት በስጋ ማርያም ተዋህዷል። ስጋ ማርያም መለኮትን ተጎናጽፏል። ያ ቃልም በድንግል ማርያም ማኅፀን ሰው መሆኑን አግኝቷል። ሰውም አምላክነትን በድንግል ማርያም ማኅፀን አግኝቷል። ለዚህ ነው ቅዱስ ያሬድ ወበውእቱ ሥጋ ተሳተፍነ ምስለ ወልድከ ወኮነ ኀደ ሥጋ ይላል። አዎ ከድንግል ማርያም በነሳው ሥጋ ሰው አምላክ ሆኗል፣ አምላክ ሰው ሆኗል። አዎ ወበውእቱ ሥጋ ተሳተፍነ ምስለ ወልድከ ወኮነ ኀደ ሥጋ። አዎ ከልጅ ጋር አንድ ሆን አንድ ሥጋም ሆን የሚለውን ይተረጉማል ማለት ነው። ለዚህ ነው ጸሐፊ ቀለም በጥብጦ ብዕር ቀርጾ ብራና ዳምጦ በጻፈ ጊዜ ረቂቁ ቃል ከልቡና ሳይለይ በቀለም ገዝፎ እንዲታይ ረቂቅ አካላዊ ቃልም ከአብ አንድነት ሳይለይ በሥጋ ገዝፎ ታይቷልና። በዚህም ቃል ሀደረ በብእሲ የሚል ሳምሳጤ ጳውሎስ ለፌ እማርያም የሚሉ ለፎጢኖስ ተረቶበታል ይለናል። እነዚህ አዎ እነሆ የአምላክን አዎ ከድንግል ማርያም ሥጋ መዋሃድና የድንግል ማርያም ሥጋ ከመለኮት ጋር ተዋህዶ ሰው አምላክ ሰው መሆንን የካዱ ተረተውበታል ይላል። ወውእቱ ቃል ሀበ እግዚአብሔር ውእቱ በቅድምናም ነበረ ያሉት ያ ቃል በእግዚአብሔር አብ ሕልው ነው አለ። ለዚህ ነው ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ። ያንን አመጣው። ወውእቱ ቃል ሀበ እግዚአብሔር ውእቱ በቅድምና ነበረ ያልሁት ያ ቃል በእግዚአብሔር አብ ሕልው ነው። ጸዳል በክበብ ነበልባል በእሳት እርጥበት በስፋት ቃል በልብ ሕልው ሆኖ እንዲኖር ሕልዋን እሙንቱ በአብ እንዘይሕልው በበአካላቲሆሙ ወነአምን በአብ ከመ ሕልው በወልድ ወመንፈስ ቅዱስ ወነአምን በወልድ ከመ ሕልው በአብ ወመንፈስ ቅዱስ ወነአምን በመንፈስ ቅዱስ ከመ ሕልው በአብ ወወልድ እንዲል። በዚህም ቃል ማዕርገ መንግሥት የሚሰጡ እለ አቡሊናሪዎስ ማዕርገ ርቀት የሚሰጡ እለ አርኒቄስ አንድ ገጽ የሚል ሰባሊዎስ ተረተውበታል። አዎ ይህን ነው የሚናገረው። ምንድን ነው? በዚህም ቃል ማዕርገ መንግሥት የሚሰጡ እለ አቡሊናሪዎስ ማዕርገ ርቀት የሚሰጡ እለ አርጌንስ አንድ ቃል ገጽ አንድ ገጽ የሚል ሰባሌዎስ ተረተውበታል። ወእግዚአብሔር ውእቱ ቃል አዎ ያ ቃል እግዚአብሔር ነው ማለት ጸዳል በክበብ እርጥበት በስፋት ነበልባል በእሳት ቃል በልብ ሕልው ሆኖ እንዲኖር አይደለም፣ በተለየ አካሉ ፈጥሮ የሚገዛ ነው። ይህስ እንዳይሆን ለምስጢረ ሥላሴ ምሳሌ ነው። ምሳሌ ያፈርሳል ብሎ ደቀ መዝሙር ከመምህሩ ሎሌ ከጌታው ተጠግቶ እንደሚገዛው አገዛዝ ያይደለ በተለየ አካሉ ፈጥሮ የሚገዛ ነው። በዚህም ቃል ምትሃት የሚሉ እነማኒ ዋልጦስ ዝሩ የሚሉ እለመርቀያን ወልድ ፍጡር በመለኮቱ የሚሉ አሬዎስ ተረተውበታል ይለናል። ወከማሁ ቀዳሚሁ እምቀዲሙ ሀበ እግዚአብሔር ውእቱ ያ ቃል በእግዚአብሔር አብ ሕልው ነው እንዳልኩ በእግዚአብሔር መንፈስ ቅዱስም ሕልው ነው የሚለውን ይተረጉማል ማለት ነው። ምን አለ? አንድም ወዝንቱ ቀዳሚሁ እምቀዲሙ ይላል። ይህ ቃል ከጥንት ጀምሮ በእግዚአብሔር መንፈስ ቅዱስ ሕልው ነው። በዚህም ቃል መንፈስ ቅዱስ ሕጹጽ የሚሉ ለመቅዶኒዎስ ተረድተውበታል። ቀዳሚሁ ቃል ባለው በቀዳሚ ኮነ ቃል ይላል። እስመ ውእቱ ይቤ ወኮኑ ካለው ጋራ ንባብ ቢያሳብረው ምስጢር አያሳብረውም እኒያን ተፈጠሩ ሲላቸው ነው። እርሱን ግን በቅድምና ነበረ ሲለው ነውና በቀዳሚ ኮነ ቃል ባለው በቀዳሚ ሀሎ ቃል ይላል። በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ካለው ጋራ ንባብ ቢያሳብረው ምስጢር አያሳብረውም እኒያን በቀዳማይ ዕለት በቀዳማይ ሰዓት ተፈጠሩ ሲላቸው ነው ይለናል ሐዋርያው ዮሐንስ በትርጓሜ የሚነግረን ይህ ነው። እርሱን ግን ይላል ምንድን ነው በቀዳማይ ሰዓት ተፈጠሩ ሲላቸው ነው። ጥንት አላቸው ጥንት አላቸው ጥንታቸው ጥንት አላቸው መነሻ አላቸው ማለት ነው። ጥንት አላቸው ጥንታቸው ዕለተ እሁድ ናት። እርሱን ግን በቅድምና ነበረ ሲለው ነውና በቀዳሚ ሀሎ ቃል ወውቱ ቃል ሀበ እግዚአብሔር
ሃለወ ወእግዚአብሔር ውእቱ ቃል ወከማሁ ቀዳሚሁ እምቀዲሙ ሀበ እግዚአብሔር ሃለወ ይላል። እግዚአብሔር ብሎ ሦስትነታቸውን ተናገረ። አንሰ ሶበ እብየ እግዚአብሔር እብል በእንተ አብ ወልድ ወመንፈስ ቅዱስ እንዲል አንድም ሀበ 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 ብሎ ሦስትነታቸውን እግዚአብሔር 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 ብሎ አንድነታቸውን ተናገረ። ከዚህም አያይዘው ሊቃውንት ምስጢረ ሥላሴን አምልተው አስፍተው አብዝተው ተናግረዋል ይለናል። ዮሐንስ እንግዲህ ወንጌላዊ የተናገረው ይህንን ነው። ይህ ወንጌላዊ የዮሐንስ ወንጌልን 3 መልእክታትን አንድ ራእይ ጽፎ የሰጠ ሐዋርያ ነው። ለዓለም ያበረከተ ሐዋርያ ነው። የሚገርመው ነገር ማለት ነው። ያበረከተ አምላክ ውእቱ አብ አምላክ ወልድ አምላክ ውእቱ መንፈስ ቅዱስ ወኢይትበሃሉ ሰለስተ አማልክት አላ አሐዱ እሙንቱ ምስጢረ ሥላሴ ይትከፈሉ ይትከፈሉ በአካላት ወይትከፈሉ በመለኮት ሥላሴ በተዋህዶ ወተዋህዶ በሥላሴ ተጋቦ በተከፍሎ ወተከፍሎ በተጋቦ ህውራን እንበለ ተሌልዮ ወሊሉያን እንበለ ትድምርት እንዘ አሃዱ ሰለስቱ እንዘ ሰለስቱ አሐዱ ይሴለሱ በአካላቱ የተዋሃዱ በመለኮት ህልዋንም ሙንቶ በአብ እንዘ ይህሉ በአካላቲሆሙ ነአምን በአብ ከመ ህልው በወልድ ወመንፈስ ቅዱስ ወነአምን በወልድ ከመ ህልው በአብ ወመንፈስ ቅዱስ ወነአምን በመንፈስ ቅዱስ ከመ ህልው በአብ ወወልድ እንዲል አንድም ምስጢረ ሥላሴ ከጥንት ሲነገር ሲያያዝ የመጣ ነው እንጂ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። በጥንተ ፍጥረት ንግበር ሰብአ በአርአያነ ወበአምሳሊነ ብለዋል። ንግበር የሦስትነት አርአያነ የአንድነት ይህማ አንዱ አንዱን ንግበር ቢለው ይሆን የለምን ብሎ ከዚህ ይልቅ የጎላ ከዚህ ይልቅ የሚያስረዳ ነው። ንረድ ወንካው ነገሮሙ። አዎ የሚገርመው ነገር እነዚያ በሰናዖር ናምሩድ የተፈጸመውን የባቢሎንን ያንን የተዘራ ከተማ ለማምጣት የተጠቀመውን ቃል እዚህ ጋር ያመጣዋል። ምንድን ነው የሚለው? ንዑ ንረድ ወንካው ነገሮሙ ለእጓለ እመሕያው እስመ አሐዱ ዘመድ ሙንቱ ብለዋል። ንዑ የሦስትነት ነገሮሙ የአንድነት ይህስ ቢሆን አንዱ አምሳውን ስሳውን ንዑ ቢላቸው ይሆን የለምን ብሎ ከዚህ ይልቅ የጎላ ከዚህ ይልቅ የሚያስረዳ አነ ውእቱ እግዚአብሔር አምላክከ አምላከ አበወይከ አምላከ አብርሃም አምላከ ይስሐቅ ወአምላከ ያዕቆብ ብለዋል። አነ የአንድነት አምላከ 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 የሦስትነት ዳዊት ሳህሉ ለእግዚአብሔር መላ ምድረ ወበቃለ እግዚአብሔር ጸና ሰማያት ወሙስተንፋሳቡ ሁሉ ኃይሎሙ ብሏል። በልጁ ህልው ሆኖ ስራ ስለሰራ ዳግመኛም አብይ እግዚአብሔር ወአብይ ኃይሉ ወአልቦ ኍልቍ ለጥበቢሁ አብይ እግዚአብሔር እግዚአብሔር አብ ወአብይ ኃይሉ እግዚአብሔር ወልድ ኃይሉ ስለተገለጸበት ወአልቦ ኍልቍ ለጥበቢሁ እግዚአብሔር መንፈስ ቅዱስ ስለ ሀብቱ ብዛት የተናገረው ልበ አምላክ ዳዊት የተረጎመው ነው። ዳዊት ይህን በተናገረ በ200 ዘመን ኢሳይያስ በዓመተ ሞተ ዖዝያን ንጉሥ ርክቦ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ ወብሩህ ወምሉእ ቤተ ስብሐቲሁ ወሱራፌል ይቀውሙ አውዶ ለለሃዱ በስድስቱ ክነፊሆሙ በክልኤቱ ክነፊሆሙ ይከድኑ ገጾሙ ወበክልኤቱ ክነፊሆሙ ይከድኑ እግሮሙ ወበክልኤቱ ክነፊሆሙ ይሰሩ አንጻረ ህቡረ እንዘ ይብሉ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ ብሏል። ቅዱስ 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 የሦስትነት የአንድነት መልአኩም መንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ ብሏል። ባለቤቱም ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ብሏል። ከዚህም አያይዘው ምስጢረ ሥላሴን አምልተው አስፍተው አብዝተው ተናግረዋል። አምላክ ውእቱ አብ ብለት ህልው በወልድ እስኪል ይህንን ማስተካከል ይቻላል ነው የሚለው። ይቀጥልና ምን ይላል? እንዲህ በጥቂት ንባብ ብዙ ምስጢር አናገረ። እስመ ጸጋ መንፈስ ቅዱስ ዘከመዝ አምሳሊሁ ያመጽአ ብዙሃ ፍካሬ አኮ በብዝሃ ንባብ አላ በህዳጥ እንዲል ይላል። ወኩሉ ቦቱ ኮነ ሁሉ በእርሱ ህልውና በእርሱ አንድነት ተፈጠረ እያለ ዮሐንስ ወንጌላዊ ስለ እግዚአብሔር አመጣጥ ሲናገር እንመለከተዋለን። ወደ ነበርንበት ስንመለስ ዮሐንስ ወንጌላዊ የዮሐንስ ራእይ ምዕራፍ 10 ቁጥር 9 ላይ የጀመርነው ቃለ እግዚአብሔር ምን ይላል? ንሳ ብላት ልቡና ለልቡና አትምረር አትስማማህ ለአፍህ ግን እንደ ማር ትጣፍጥህ አለኝ ይልና ያችን መጽሐፍ ከመላኩ እጅ ተቀብዬ በላኋት ይላል። ምኗን? ያችን መጽሐፍ ከመላኩ ተቀብዬ በላኋት ይላል። ይህንን ነው የሚናገረው።